ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጣችሁ። ዛሬ እጅግ አስፈላጊ ነገር ግን ብዙ ያልተነገረለትን ርዕስ ነው የምንመለከተው። የአካውንቲንግ እና ፋይናንስ ትምህርት በኢትዮጵያ ከፍተኛ ትምህርት ታሪክ እንደዚሁም ደግሞ ጀነራሊ በኢትዮጵያ ታሪክ ምን እንደሚመስል አጠር ያለ ቪዲዮ ነው ዲስከስ ማረጋችሁ። እስከ ቪዲዮ መጨረሻ ከተከታተላችሁ የአካውንቲንግ ተማሪዎች እንደዚሁም ደግሞ አካዳሚክ ሰራተኞች እንዲሁም ቢዝነስ ላይ ላላችሁ ሰዎች ስለ ፋይናንስ መሰረት እንዲኖራችሁ አሁን ላይ ያለበትን ደረጃ ቤዝ ሪማይንድ የሚያደርጋችሁ ሀሳብ ታገኛላችሁ። ወደ ቪዲዮ እንግባ። የመጀመሪያው ክፍል ቅድመ ዩኒቨርሲቲ ማለትም የዩኒቨርሲቲ ትምህርት ከመጀመሩ በፊት አካውንቲንግ ኢትዮጵያ ውስጥ ተፈጥሮ ነበረ። ማለትም በመንግስት ገቢና ወጪ እንደዚሁም ደግሞ በቤተ መንግስት በቤተ ክርስቲያን ንብረት አስተዳደር እንደዚሁም ደግሞ በተለያዩ የንግድ ማህበረሰቦች ውስጥ የሚፈጠሩ ትራንዛክሽኖችን ለመመዝገብ የሚጠቀሙበት የአካውንቲንግ መንገድ ነበረ። ነገር ግን ይህ ሁሉ መደበኛ የሆነ የአካደሚክ ትምህርት ባልነበረበት ጊዜ በልምድ እንደዚሁም ደግሞ በስርዓት ተመክሮ የነበረ የሂሳብ ስርዓት ሲሆን ነገር ግን ከ1950ዎቹ እንዲሁም እስከ 60ዎቹ ድረስ ከፍተኛ ትምህርት በመጀመሪያ ደረጃ በሚጀምርበት ወቅት ማለትም አዲስ አበባ ዩኒቨርሲቲ ወይም የቀድሞ ኃይለስላሴ ዩኒቨርሲቲ አካውንቲንግ፣ ቢዝነስ አድሚኒስትሬሽን እንደዚሁም ደግሞ ኢኮኖሚክስ የሚባሉ ፕሮግራሞችን ለመጀመሪያ ጊዜ መክፈት የቻለ ሲሆን በቢዝነስ ኢኮኖሚክስ ውስጥ ነበር ወይም ደግሞ በቢዝነስ ኤንድ ኢኮኖሚክስ ዲፓርትመንት ውስጥ ነበር አካውንቲንግ በዛን ጊዜ የሚሰጠው። ምን አይነት ትሬንድ ነበረ? እጅግ ብዙ ኮርሶች ከበር የሚደረጉት ከውጭ በመጡ አስተማሪዎች ነበር። እንደዚሁም ደግሞ ካሪክለማቸው አውሮፓ ላይ አሜሪካ ላይ የሚጠቀሙትን የትምህርት ካሪክለም ነው የሚጠቀሙት እና ጥቂት የአካውንቲንግ ተማሪዎች የነበሩበት ጊዜ ነው 1950ዎቹ እስከ 60ዎቹ ድረስ ያለው። ኔክስት ምንድን ነው የተፈጠረው? ከ1970 እስከ 1980ዎቹ ማለትም የሶሻሊስት ተጽዕኖ የነበረበት ከ1974 በኋላ በፖለቲካ ለውጥ ምክንያት ከፍተኛ ተጽዕኖ በትምህርት ላይ ያደረበት ጊዜ ነበር። የዛን ጊዜ ግን አካውንቲንግ ኤንድ ፋይናንስ የሚባለው ትምህርት በፐብሊክ ሴክተር፣ በገቨርንመንት ፋይናንስ እንዲሁም በፕላኒንግ እና ኮንትሮል ላይ ቤዝ ያደረገ ያተኮረ ፊልድ ሆኖ ነበረ። አነስተኛ የሆኑ ግን የማርኬት ቤስድ የሆኑ የግል ቢዝነሶች እንዴት ማኔጅ እንደሚደረጉ የሚያስተምሩ ቶፒኮች ይበዙባቸው ነበረ። ነገር ግን ይሄ የሶሻሊስት ጊዜ እያበቃ በመጣበት ማለትም 1990ዎቹ በኋላ ደግሞ ዘመናዊ ትምህርት የተስፋፋበት ተብሎ የሚታሰብበት ከ1991 በኋላ ወደ ኢትዮጵያ የገባው ኢኮኖሚ ማርኬት ኦሪየንትድ ኢኮኖሚ በተመለሰችበት ወቅት ስለነበረ አካውንቲንግ ኤንድ ፋይናንስ ራሱን ችሎ እንደ አንድ ብቸኛ ዲግሪ የተከፈተ እንደዚሁም ደግሞ ቤሲሲ ኢን አካውንቲንግ ኤንድ ፋይናንስ፣ ቤሲሲ ኢን አካውንቲንግ፣ ኤምቢኤ በፋይናንስ፣ ኤምቢኤ በአካውንቲንግ ከሚኒስትሪ ኦፍ ኤዱኬሽን ወይም ደግሞ ትምህርት ሚኒስቴር ጋር በመደበኛ ካሪክለም ሲሰጥ የነበረበት ወቅት ነው 90ዎቹ የሚባለው። ብዙ ዩኒቨርሲቲዎችም አካውንቲንግን በተለያየ ካምፓስ የከፈቱት ወይም ደግሞ ያስፋፉበት ወቅት ያ ነበረና ኔክስት ግን 21ኛው ክፍለ ዘመን የሚባለው ወይም ደግሞ አሁን ሪሰንትሊ ያለንበት ጊዜን ስናይ አካውንቲንግ ኤንድ ፋይናንስ ትምህርት አይኤፍአርኤስን ቤዝ አድርጎ የኦዲቲንግ ስታንዳርዶችን ቤዝ አድርጎ ፋይናንሻል ማኔጅመንት፣ ፐብሊክ ፋይናንስ፣ ታክስ እንደዚሁም ደግሞ ዲጂታል የሆኑ የአካውንቲንግ ሲስተሞችን የሚጠቀም ሞደርን የሆነ ካሪክለም ያለው ኢንተርናሽናል የሆነ ስታንዳርድ ያለው ኢንተርናሽናል የሆነ ኮንሴፕቹዋል ፍሬምወርክ ያለው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ወይም ደግሞ አይኤስቢ ገቨርን የሚያደርገው አይኤፍአርኤስ ያለበት ከጋፕ ወይም ደግሞ ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል ከሚባለው አዶፕት የተደረገ ሰፋ ያለ ፊልድ እየሆነ መጥቷል ማለት ነው። በዚህም ሪሰንትሊ ደግሞ ኤግዚት ኤግዛም እንደዚሁም ደግሞ አውትካም ቤዝድ የሆኑ ኢንዲኬሽኖች ኮምፒተንሲ ወይም ደግሞ ብሉ ፕሪንትን ፎከስ ያደረጉ ከፍተኛ የትምህርት ኢምፕሊሜንቴሽኖች ወይም ደግሞ ትግበራዎች የመጡበት ፊልድ መሆን ችሏል ማለት ነው። ከሌሎቹ አንጻር ሲታይ ግን በጤና፣ በኮንስትራክሽን፣ በኢንጂነሪንግ ካሉት ጋር ያለውን ተጽዕኖ ከበር አያደርግም እዚህ ጋር ያለው ፓርት ዘንድ ለማጠቃለል ያክል የአካውንቲንግ ኤንድ ፋይናንስ ትምህርት በኢትዮጵያ በልምድ የተጀመረ ሲሆን ከዚያ ወደ ዩኒቨርሲቲዎች ሄዷል። ከዚያ ደግሞ መሰረታዊ የሚባሉ ኮርሶች መሰጠት ጀመሩ ዘንድ ዓለም አቀፍ የሆኑ መመዘኛዎችን ተከትሎ አይኤፍአርኤስ ኢትዮጵያን ጨምሮ የሚጠቀሙበትን ስታንዳርድ እየተገበረ ያለ ፊልድ ነው። ለዛሬ አካውንቲንግን የተመለከተ ሂስትሪ ሪቪው ነበረን። አመሰግናለሁ ስለተከታተላችሁኝ። ቴንኪው